ሰላም ቴክ ባዝ አበሻ ዛሬ አዲስ ቪዲዮ ይዘን ተመልሰናል። በዛሬው ቪዲዮአችን የምንመለከተው ስለ ካንቫ ኤአይ ነው የምንመለከተው። ካንቫ እንደምታውቁት እንግዲህ የተለያዩ ዲጂታል የሆኑ ፕሬዘንቴሽኖችን፣ ፎቶዎችን፣ ተምኔሎችን ክሬት የሚያደርግልን ቱል ነው። ስለዚህ ዛሬ የምንመለከተው እኛ ስለ ካንቫ ኤአይ ነው። የተለያዩ ፕሮምፕቶችን በማስገባት ምን አይነት ኢሜጆችን ክሬት ማድረግ እንደምንችል ነው የምንመለከተው ማለት ነው። ስለዚህ የተለያዩ ፕሮምፕቶችን ነው ማስገባበት ቫራይቲ የሆኑ ፕሮምፕቶችን እናስገባለን። ከዛ በኋላ የሚሰጠንን አውትፑት አብረን እንጠቀማለን ማለት ነው። ስለዚህ ለመጀመሪያ ዛሬ የምጠበቀመው ለምሳሌ ቢዝነስ ወይም ደግሞ ስታርታፕ ያላችሁ ሰዎች ምን አይነት ኢሜጅ ሊያገኙ ይችላሉ ብለን እንመለከት። እዚህ ጋር ከስር እንደምታዩት ኢሜጅ ነው የመረጥኩት ማለት ነው። ስለዚህ ይህንን ስንሰጠው ምን አይነት አውትፑት እንደሚሰጠን እንመለከታለን ማለት ነው። የተለያዩ ሳምፕል 3-4 ይሰጠናል። ከዛ ውስጥ እኛ መርጠን ነው የምንመለከተው ማለት ነው። አሁን ለምሳሌ ያልነው ጥያቄ ምን ነበር? ክሬት ሞዴል ስታርታፕ ፒች ዴክ ፎር ኤ ቴክ ፕላትፎርም ኢን አፍሪካ ነው ያልነው። ስለዚህ ይሄ ፒች ዴክ ነው እዚህ ጋር የምትመለከቱት ማለት ነው። ስለዚህ በተለያየ መንገድ አድርገን እንደዚህ አድርገው ክሬት ያደርግላችኋል። ከዛ እናንተ ከፈለጋችሁ ካንቫ ኤዲተር የሚለውን ከላይ ያያችሁታል። እሱን ዩዝ ካንቫ ኤዲተር ብላችሁ በምትመለከቱበት ጊዜ የተለያዩ ሳምፕሎችን እንደምታዩ እዚህ ጋር ክሬት ያደርግላችኋል ማለት ነው። እነዚህ ሳምፕሎች እናንተ በምትፈልጉበት መንገድ መጠቀም ትችላላችሁ ማለት ነው። ይሄው እዚህ ጋር አሁን ለምሳሌ ይሄኛው እንደ ፒች ዴክ መጠቀም ከፈለጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ዳውንሎድ ብላችሁ እናንተ መጠቀም ትችላላችሁ ማለት ነው። ስለዚህ ሌላ ደግሞ እንጠይቀው። አሁን ለምሳሌ ስለ ኤዱኬሽን ደግሞ የሚያወራ ነገር እናስብ፣ ወይም ደግሞ ይሄንን ፕሮምፕት ተመልከቱት። ለምሳሌ የሆነ አናውንስመንት ወይም ደግሞ ክሬት ስኮላርሺፕ አናውንስመንት እንበለው። ክሬት ስኮላርሺፕ አናውንስመንት ፖስተር ፎር ኢትዮጵያን ስቱደንትስ ክሊን ዲዛይን ብሎ አካዳሚክ ቲም። ይሄ ነው ፕሮምፕታችን። ይህንን ፕሮምፕት በምንሰጥበት ጊዜ ያለውን ደግሞ መልስ እንመልከት። እዚህ ጋር ጄኔሬት የሚደረግላችሁን ኤኒቲንግ ራሳችሁ ዳውንሎድ አድርጋችሁ እናንተ በምፈልጉት መንገድ ኤዲት ማድረግ ትችላላችሁ። እዚህ ጋርም 4 ሳምፕሎችን ከዛም በላይም ሊሆን ይችላል እነሱን ሳምፕሎች ሰጥቶናል። እነሱን ሳምፕሎች ተመልክተን እኛ በምንፈልገው መንገድ ኤዲት ማድረግ እንችላለን ማለት ነው። ስለዚህ አሁን ለምሳሌ እንደዚህ አይነት አናውንስመንት ከመጣ ኢትዮጵያን ስኮላርሺፕ ኦፖርቹኒቲ 2024 ብሎ እናንተ እንዳልኳችሁ እንደፈለጋችሁ ኤዲት ማድረግ ትችላላችሁ። እንደዚህ አይነት ኢሜጅ ክሬት ያደርግላችኋል። ከዛ እዚህ ጋርም ከፈለጋችሁ በእንደዚህ አይነት መንገድ ከፈለጋችሁ በዚህም አለ። እናንተ በምፈልጉት መንገድ አይዲያ እየሰጣችሁ ነው ማለት ነው። እነዚህ እናንተ በምፈልጉት መንገድ እንግዲህ ዩዝ ካንቫ ኤዲተር ብላችሁ ገብታችሁ ኤዲት አድርጉታላችሁ ማለት ነው። ስለዚህ አሁንም ሌላ ሀሳብ እየተመለከተን እንቀጥል። የተለያዩ ቶፒኮች ላይ እየገባ ምን አይነት ተምኔል ሊሰጥ እንደሚችል ነው የምንመለከተው። አሁን ለምሳሌ ደግሞ ኢኮመርስ ላይ ወይም ደግሞ የተለያዩ ፕሮዳክቶችን ለማስተዋወቅ ወይም ደግሞ ማርኬት ለማድረግ ምን አይነት ኢሜጆችን ሊሰጣችሁ ይችላል ብለን የሚለውን እንመልከት። አሁን ለምሳሌ ክሬት የፕሮዳክቲቭ አድቨርታይዝመንት ፎር አን ኦንላይን ስቶር ክሊን ዋይት ባክግራውንድ ፕሪሚየም ሉክ። እዚህ ጋር ምጽሁፍ ፕሮምፕት እናንተ እስከፈለጋችሁ ድረስ በዲቴል መጻፍ ትችላላችሁ። እኔ እዚህ ጋር አጠር እያርጉ ነው ፕሮምፕቱ ምጽፈው ማለት ነው፣ ለማሳየት ያክል ስለሆነ ማለት ነው። ስለዚህ ከስር እዚህ ጋር እንደምታዩት የተለያዩ ፕሮዳክት አድቨርታይዝመንት የሆኑ በተለይ ደግሞ ለኦንላይን ስቶር ልትጠቀሟቸው የምትችሏቸውን ፎቶዎች ወይም ደግሞ ኢሜጆች ክሬት አድርግላቸው ይላቸዋል። ከዛ እዚህ ጋርም ሳምፕሉን ከስር ያሳያቸዋል ማለት ነው። ስለዚህ ሶፋር ምን አየን? እዚህ ጋር ሞደርን ስታርታፕ ፒች ዴክ እንዴት እንደሚሰራ አየን። ከዛ እዚህ ጋር ደግሞ የተለያዩ አናውንስመንቶችን እዚህ ጋር የስኮላርሺፕ አናውንስመንት ነው ያለው፣ ስለሱ እንዴት እንደሚሰራ እዚህ ጋር አየን። ከዛ እዚህ ጋር ደግሞ የፕሮዳክት የማስታወቂያ እቃችሁን የምታስተዋውቁበት ማለት ነው። ስለዚህ ለምሳሌ ፍራይ ፓን የሚሸጡ ከሆነ በእንደዚህ መንገድ መጠቀም ትችላላችሁ። ኤርፖድ የሚሸጡ ከሆነ በጣም ነው ይዩት እንዴት አይነት ኢሜጅ እንደሆነ። አሁን ይሄ በጣም አሪፍ አድርጎ ነው ክሬት ያደርጋላችሁ። ስለዚህ እናንተ የምትጠቀሙት ኢሜጅ ማነው የሚሸጡት አክቹዋሊ የሆነው ነገር በዚህ ኤዲት አድርጉታላችሁ ማለት ነው። እዚህ ጋር እንደዚህ ሳምፕል አለ፣ ይሄም እዚህ ጋር ሰዓት አለ። በእነዚህ መልኩ ክሬት አድርጎላችኋል ማለት ነው። እናንተ በምፈልጉት መልኩ እኔ እዚህ ጋር እንደምታዩት ክሊን ዋይት ባክግራውንድ ስላልኩት እዚህ ጋር የሚሰጠን ክሊን ዋይት ባክግራውንድ ነው የሚመጣልን ማለት ነው። እንዲሁም ደግሞ ፕሪሚየም ሉክ ይላል ከላይ። ፕሪሚየም ሉክ ስለሚልም በጣም ፕሪሚየም የሆነ ጥራት ያለው ፎቶዎች ነው የተጠቀመው ማለት ነው መሀል ላይ እንደምታዩት። ስለዚህ ይሄኛው እዚህ ጋር የምታስገቡት ፕሮምፕት እናንተ በምትፈልጉት መንገድ አድርጋችሁ ፕሮምፕቱ መግለጽ አለባችሁ ማለት ነው። ስለዚህ ሌላ ደግሞ እንመልከት። አሁን ለምሳሌ የተለያዩ ኢቨንቶች ወይም ደግሞ ኮምፒቲሽኖች ቢኖሩባችሁ ደግሞ ምን አይነት ዲዛይን ትጠቀማላችሁ? እሱን ደግሞ አንድ ፕሮምፕት እንደዚህ ያስገብተን እንመልከት። እሱንም ይሄንን ፕሮምፕት ተመልከቱት እዚህ ጋር። እነዚህ ግን በጣም የሚገርሙ ናቸው። ከላይ የመጡት ካያችኋቸው በጣም የሚገርም ነው።
በጣም ኳሊቲ የፎቶዎቹ ጥራት ካያዎቻችሁ ምክንያቱም ፕሪሚየም ሉክ ስላልኩት ማለት ነው ፕሮምፕቱ ላይ ፕሪሚየም ሉክ ስለሚል ማለት ነው። ስለዚህ በቀጣይ ደግሞ ያዘዝነው ምንድነው ፕሮምፕታችን ቴክ ፒች ኮምፒቲሽን ፖስተር ነው አዘጋጅልን ያልነው ለያንግ ኢኖቬተርስ ቦልድ የሆነ እንዲሁም ደግሞ ኤነርጄቲክ የሆነ ዲዛይን ክሬት አድርግልን ያለው። ስለዚህ አሁን እንደምታዩት በፍጥነት ነው እንዳለ እንደምታዩት ዲዛይን የሚያደርግልን ነገር እንዳለ ነገሮቹን በፍጥነት ነው ዲዛይን የሚያደርጋቸው እንዲሁም ደግሞ ቫራይቲ የሆነ ሳምፕል ይሰጠናል ማለት ነው። ቤዝድ ኦን ፕሮምፕት ቫራይቲ የሆነ ሳምፕል ነው የሚሰጠን። ዋው ይሄም በጣም አሪፍ ነው። አሁን ለምሳሌ ቴክ ፒች ኮምፒቲሽን ኤኒዩት ኢዝ ቬሪ ናይስ ማለት ነው። ቬሪ ናይስ። እነዚህ ነገሮች እንዳለ እናንተ ኤዲት ማድረግ ትችላላችሁ። ቀኑን እዚህ ጋር ኤዲት አድርጋችሁ ታይትሉን ኤዲት አድርጋችሁ እዚህ ጋር የምታስገቡት ኤኒ ነገር ካለ ሎጎ ምናምን የምታስገቡ ካለ እዚህ ጋር ማስገባት ትችላላችሁ ማለት ነው። ይሄም ቫራይቲ ያለ በቫራይቲ ነው የሰጠን። እዚህ ጋርም ይሄም አለ ኢኖቬት ይላል። እዚህ ጋር እንዳልኳችሁ ቀኖቹንም አድርጋችሁ እናንተ በምፈልጉት መንገድ እንደዚህ አድርጎ ክሬት ያደርግላችኋል ማለት ነው። this is very interesting ማለት ነው። በጣም ፈጣን የሆነ እንዲሁም ደግሞ በጣም አትራክቲቭ የሆነ ዲዛይን ነው እየሰጠን ያለው ማለት ነው። ሌላ ደግሞ ጨምረን እንመልከተውንም ሌላ ፕሮምፕት እያስገባን እንመልከት። ይሄኛው ግን is very አሪፍ ነው። በጣም እንዴት እያያችሁት ነው? በጣም አሪፍ ነው ማለት ነው። ሌላ ደግሞ እስኪ ለሚውዚክ ወይም ደግሞ ክሬቲቭ ለሆኑ ኢሜጆች ወይ ደግሞ እናንተ ሀሳባችሁ እንደዚህ ነገር ከሆነ ምን አይነት ነገር እንደሚሰጠን እንመልከታ። ለምሳሌ ምን አልኩት ይሄንን create an album cover with afro inspired colors and modern aesthetic አልኩት። አሁን ለምሳሌ ገብታችኋል የኔ ስታይል እንደዚህ አይነት ነገር ነው የፈለኩት ብለን ብናስብ ማለት ነው አፍሮ ኢንስፓየርድ የሆነ ከለር ይኖረው እንዲሁም ደግሞ ሞደርን አስቴቲክ ተጠቀም ነው ያልኩት ፕሮምፕት ላይ ማለት ነው። ይሄኛው ግን ገርሞኛል። በጣም አሪፍ ስራ ነው እዚህ ጋር ያለው። በጣም ቴክ ፒች ኮምፒቲሽን ብሎ ያሳየን እጅግ በጣም አሪፍ ዲዛይን ነው እዚህ ጋር ማለት ነው። ዊዝን ሰከንድስ ነው 30 ሰከንድ ራሱ አልፈጀበትም ይሄኛውን ጄነሬት ለማድረግ ማለት ነው። ስለዚህ እዚህ ጋር ደግሞ እስኪ የአልበም ከቨር ክሬት ለማድረግ ነው ያልነው። እስኪ ምን ሰጠን? ዋው በስመ አብ ዩቴን ደግሞ አሁን ለምሳሌ ኡቡንቱ ይላል። ከዛ አልበም ቮሊዩም ነው። ይሄ በጣም is very clean የሆነ ዩት እስኪ በእናታችሁ። ከዛ እዚህ ጋርም ዩት ይሄንንም ሰጥቶናል። ከዛ ይሄንም ከፈለጋችሁ ሩትስ ኤንድ ሪትም ይላል። ከዛ ይሄ ነገሮች እንዳልኳችሁ ኤዲት የሚደረጉ ስለሆነ እናንተ በፈለጋችሁት መንገድ ኤዲት ማድረግ ትችላላችሁ። አፍሮቢት ሮድስ ምናምን ብሎ ሰጥቷችኋል። ከዛ እዚህ ጋር ከኋላ ኢሜጅ አለ። እነዚህን ኤዲት የሚደረጉት ነገሮችም እናንተ እንደፈለጋችሁ ኤዲት ማድረግ ትችላላችሁ ማለት ነው። is very interesting በደንብ ተመልከቷቸው። ሌላው ደግሞ የምንመለከተው እስኪ ለሶሻል ሚዲያ ለተለያዩ ሶሻል ሚዲያ አካውንቶች ወይም ደግሞ እዛ ላይ ላላችሁ ነገር አንዳንድ ኢሜጆችን ክሬት ማድረግ ብትፈልጉ ምን አይነት ፕሮምፕት እንደምንጠቀም እንመልከት። ይሄኛው ግን is very clean የሆነ ነገር ነው እዚህ ጋር የምታዩት ማለት ነው። is very clean። ስለዚህ እዚህ ጋር ፕሮምፕት አሁንም እናስገባ። ከዛ ምን አድርገው ምን አልነው create an Instagram carousel about how to start tech in 2026 modern aesthetic and engaging slides ይላል። ስለዚህ የኛው ደግሞ ምን አይነት ፕሮምፕት ነው ያስገባ ነው? ለሶሻል ሚዲያ የሚሆን ፕሮምፕት ነው። በዚህ ደግሞ ያስገባ ነው። እስኪ ምን አይነት ነገር ይሰጠናል? በጣም ነው የሚገርም። is very በጣም አሪፍ ነው። ከረንትሊ የምንጠቀመው ሞዴልኛ የካንቫ ሞዴሉን ከላይ እዚህ ጋር ነበር። አዎ this is Canva AI 1.0 and even better experience is on its way ይላል። በቅርቡ ደግሞ አዲስ ይለቀቃል Canva AI 2.0 የሚባል ማለት ነው። እሱን ደግሞ አስቡት ከዚህ በጣም የተሻለ አውትፑት ነው የሚሰጣችሁ ማለት ነው። ስለዚህ የኛው ደግሞ እንመልከት። የኛው ለኢንስታግራም የሚሆን ኢሜጅ ነው ክሬት የሚያደርግላችሁ። አሁን ለምሳሌ አይዲያው ምንድነው? how to start tech in 2026። ስለዚህ እነዚህ የምታያችሁ እንዳለ ኢንስታግራም መጠቀም ትችላላችሁ ማለት ነው። how to start tech ምናምን ብሎ ፋንዳሜንታል እንደዚህ አድርጎ ብሎ እዚህ ጋር ይሰጣችኋል። ከዛ ሃንድላችሁ እዚህ ጋር አስገቡ ይላችኋል። እዚህ ጋርም ሌላም አማራጭ ሰጥቷችኋል። እዚህ ጋር የኛውን እንመልከተው። ይሄም እዚህ ጋር አለ start to tech path። ዋው ይሄንን እናንተ እንደፈለጋችሁት ኢሜጅ የምታስገቡ ከሆነ የተለያዩ ዲቴሎችን እዚህ ጋር የምትጽፉ ከሆነ እናንተ እንደፈለጋችሁት አድ ማድረግ ትችላላችሁ ማለት ነው። እዚህ ጋርም ሌላ ሳምፕል አለ። እዚህ ጋርም ይሄም አለ። በጣም ነው ላይክ ቴክኖሎጂ በጣም እንትን ስለሚለኝ ሁሌ ይገርመኛል። ይሄ በሰከንድ ውስጥ ነው እነዚህ ነገሮች ጄነሬት የሚደረጉት እና እናንተ የምትጽፉት ፕሮምፕት ደግሞ በጣም ይወስነዋል ማለት ነው። እንዳልኳችሁ በፕሮምፕታችሁ መሰረት ነው ዲዛይን የምታደርጉት ሁሉንም ነገር ማለት ነው። ሌላም እዚህ ጋር እንመልከት። የተለያዩ ኤግዛምፕሎችን ማስመለከታችሁ ዛሬ ማለት ነው። ይሄኛው ደግሞ ቀጣይ ማስገባላችሁ ፕሮምፕት ደግሞ ምንድነው? ሞባይል አፕ ገብታችኋል። ሞባይል አፕ ለኢኮመርስ ኢትዮጵያን ዩዘርስ ታርጌት አድርግ ብየዋለሁ እንደምታዩት ማለት ነው። ታርጌት ያልኩት ኢትዮጵያን ዩዘሮችን ነው። ስለዚህ እስኪ ምን አይነት
አውትፑት እንደሚሰጥ እኔ አም ላይክ ኤክሳይትድ ለማየት ማለት ነው። ሞባይል አፕ ፎር ኢኮመርስ ወይም ደግሞ ለዲጂታል ገበያ ማለት ነው። ለሱ የሚሆን ለኢትዮጵያኖች የሚሆን ምን አይነት እስኪ ይሰጠናል። ከዛ ይውላችሁ አሁን ለምሳሌ ይሄ የፋሽን ነው መሰለኝ የልብስ እንደዚህ አይነት አለ። ከዛ እዚህ ጋር ደግሞ ይሄ አለ የባግ የተለያዩ ስቶሮችን የተለያዩ ፕሮዳክቶችን የሚሸጡ ከሆነ ማለት ነው። እዚህ ጋር ከስር ከፈለጋችሁ ዲቴይል ይሰጣቸዋል። I have created for mobile app mock-up designs ይላል ለኢኮመርስ ማለትም ለኦንላይን ለሚሸጡ እቃዎች ማለት ነው። ስለዚህ እናንተ በፈለጋችሁት መንገድ እነዚህንም እንግዲህ ኤዲት እያደረጋችሁ መጠቀም ትችላላችሁ ማለት ነው። ሌላም እንቀጥላለን ሌሎችንም እየተመለከተ ማለት ነው። ተምኔል ደግሞ ክሬት ለማድረግ ከፈለጋችሁ ለምሳሌ ዩቲዩብ ሊሆን ይችላል የተለያዩ ሌሎች ነገሮችም ተምኔል ክሬት ማድረግ ስትፈልጉ ደግሞ እስኪ ምን አይነት እንደምንጠቀም እንመልከት። እሱም ፕሮምፕት እናስገባና እንመልከት። ዛሬ ካንቫ ኤአይን እንግዲህ እንዴት መጠቀም እንዳለባችሁ በደንብ እንዳልኳችሁ እዚህ ጋር የምጽፉት ፕሮምፕት እናንተ እንደፈለጋችሁ ዲቴል ሰጣችሁ ነው መጻፍ ያለባችሁ። ከለሩን ከፈለጋችሁ ስታይሉን ከፈለጋችሁ ምን ነገሮች ይካተቱ የሚሉትን ነገሮችም እናንተ እንደፈለጋችሁ አድርጋችሁ ነው መጻፍ ያለባችሁ ማለት ነው። በዛ መንገድ ስትጽፉት አሪፍ ሪዛልት ይሰጣችኋል ማለት ነው። ስለዚህ እስኪ ፋይናላይዚንግ ያለ ነው ስንት ነው አትሊስት አይ ቲንክ እስካሁን ባለው ትሬንድ 4 አውትፑት ነው የሚሰጠን ከተመለከታችሁት ማለት ነው። 4 አውትፑት ነው የሚሰጠን እስካሁን ባለው ትሬንድ ማለት ነው። ስለዚህ አሁንም ምናልባት 4 ትሬንድ ሊሰጠን ይችላል። ከዚህ አሁን ለምሳሌ እነዚህ አሁን ለዩቲዩብ ተምኔል መጠቀም ትችላላችሁ። አሁን ለምሳሌ AI is changing lives የሚል እንደዚህ ከፈለጋችሁ ፎቶውንም እዚህ ጋር ያለውንም ጽሁፍም እናንተ በምትፈልጉት መንገድ መቀየር ትችላላችሁ ማለት ነው። ከዛ እዚህ ጋርም እንደዚህም አለ AI changing everything። ከዛ your face እዚህ ጋር አስገቡ ይላችኋል። ከዛ the future እዚህ ጋር ከጎን አለ ማለት ነው። ከነዚህ መካከል እኔም ዛሬው ለዚህ ቪዲዮ የሆነ ተምኔል መጠቀም አይቀርም ከዚህ ውስጥ ማለት ነው። ከዛ በኋላ ራሴ የምፈልጋቸውንም ቼንጆች አርጌ ማለት ነው። ስለዚህ የኛውም እንደዚህ አይነት ተምኔል ክሬት ያደርግላችኋል ማለት ነው። ስለዚህ ብዙ ጊዜ ዩቲዩብ ላይ የምታዩት በጣም እንደዚህ የሚገራርም ተምኔል ምናልባት አንዳንዶቹ በኤአይም ታግዘው የተሰሩ ሊሆኑ ይችላሉ። አይ ዶንት ኖ ሊሆኑም ይችላሉ ላይሆኑም ይችላሉ። እሱን አላውቅም። ግን እነዚህ እንደምታዩቸው በጣም ክሊን የሆኑ ተምኔሎች እዚህ ጋር እየመጡልን ነው ማለት ነው። ስለዚህ ስትጠቀሙ ካንቫ ኤአይን ስትጠቀሙ በጣም ጉድ የሆነ ፕሮምፕት ነው መጻፍ ያለባችሁ። ክሬት እንደዚህ የፈለጋችሁትን ፐርፐዝ ለዚህ ነው ዲዛይኑ ላይ እንደዚህ አይነት ነገሮች ይካተቱ እያላችሁ ኢን ዲቴል ብትነግሩት በጣም አሪፍ የሆነ ዲዛይን እንደዚህ እንደምታዩቸው ዲዛይን ይሰጣችኋል። ከዛ እናንተ እንደፈለጋችሁ ገብታችሁ ኤዲት አድርጋችሁ እናንተ በፈለጋችሁት አይነት ክሬት ይደረግላችኋል ማለት ነው። እስኪ አንድ የተወሰኑ ኤግዛምፕሎች ልጨምርና ስለ ካንቫ ኤአይ ያለኝን ኤግዛምፕል እጨርሳለሁ ማለት ነው። ስለዚህ አሁን ለምሳሌ ኢኮመርሱ አይ ቲንክ አሪፍ ነው። ይሄ የቢዝነስ እንትኑ አሪፍ ነገር ነው ክሬት የሚያደርግልን። የሶሻል ሚዲያውም በጣም አሪፍ ነው። ለኤዱኬሽን አሁን ለምሳሌ ስተዲ አብሮድ የሆነ ይሄንን ተመልከቱልኝ። ለምሳሌ ይሄንን ተምኔል ይሄንን ፕሮምፕት ተመልከቱት። አሁን ለምሳሌ እዚህ ጋር ላስገባው ይሄንን ፕሮምፕት ተመልከቱት። አሁን ለምሳሌ create a study abroad flyer with bold headline study in USA attractive and professional አልኩት። አሁን ለምሳሌ ስለዚህ ፕሮፌሽናል የሆነ ፍላየር ነው ክሬት የሚያደርግላችሁ ማለት ነው። study in USA የሚለው ቴክስት ዲስፕሌይ ያደርጋል ማለት ነው። ስለዚህ ይሄንን እናንተ እንደፈለጋችሁ እንግዲህ study in USA የሚለው ለራሳችሁ ዲዛይን የምትጠቀሙ ስለሆነ የምትፈልጉትን አይነት ቃላቶች እየተጠቀማችሁ ነው ዲዛይን የምታደርጉት ማለት ነው ፕሮምፕቱ ሲጻፍ ማለት ነው። ስለዚህ ዋው እኔ በጣም በተለይ እነዚህ ተምኔሎቹ በጣም ሌላ ታሪክ ላይ ናቸው። አሁን ለምሳሌ ይሄንን ተመልከቱ። study in USA ይላችኋል። ከዛ ኢንተርናሽናል ፕሮግራምስ ምናምን ብሎ እዚህ ጋር እናንተ እንደፈለጋችሁት እንግዲህ ይሄንን መቀየር ትችላላችሁ። ከዚህ ጋርም ሌላ ክሬት አድርጎላችኋል። ከዛ ይሄም አለ። እነዚህ ኢሜጆች ናቸው እንግዲህ ክሬት የተደረጉት ዲዛይኑ ማለት ነው። ስለዚህ እናንተ በሚፈልጉት መንገድ እንግዲህ ይሄንን ነገር ኤዲት ማድረግ ትችላላችሁ ማለት ነው። ዋው በጣም ነው የሚገርመው። በጣም ማለት ነው በጣም አንድ የመጨረሻ እንደ ቦነስ አንድ ነገር ላሳያችሁ። እንደ ቦነስ ለምሳሌ ይሄንን ፕሮምፕት ተጠቅሜ እንደ ቦነስ ይሄንን ተጠቅሜ ላብቃ ለዛሬ። ይሄንን ቻናል ሰብስክራይብ ማድረግ እንዳይረሳ። ቴክፓስ ሀበሻ እንግዲህ የተለያዩ በተለይ በቴክኖሎጂ ዙሪያ ያሉ ነገሮችን ነው የምንመለከተው። ዛሬ ቶፒካችን ካንቫ ኤአይ ነው። ስለዚህ ምንድነው አሁን ደግሞ የዚህኛው ፕሮምፕት ዲዛይን ኤ ሚውዚክ ከቨር ፎር ኢትዮጵያን ሶንግ ኢሞሽናል ኤንድ ሲኒማቲክ አድርግልኝ ያልኩት። ስለዚህ አሁን ለምሳሌ የሆነ ሙዚክ የምታወጡ ወይም የሚያወጡ ሰዎች ካሉ
እነሱ እዚህ ጋር መጥተው ተምኔል ክሬት ማድረግ ቢፈልጉ እዚህ ጋር እንግዲህ እኔ አንድ ላይ ነው የተጠቀምኩት like it's very short and simple ግን እነሱ በፈለጉት መንገድ አርገው ይሄን መጠቀም ይችላሉ ማለት ነው እዚህ ጋር ከዛ ሀበሻ አዌክኒንግ ይላል ኢትዮጵያን ሶል ቮሊዩም ይላል ከዛ እዚህ ጋር ፍቅር የፍቅር ጉዞ የፍቅር ቴዲ አፍሮ ይሄ ራሱ ነው እንግዲህ ክሬት ያደረገው ኢማጂን ከዛ እዚህ ጋርም ፓወር ኦፍ ማይ ሃርት ብሎ እንደዚህ ጄነሬት አድርጎላችኋል እነዚህ ምጽፉትን መቀየሩትን እናንተ እንደፈለጋችሁ መቀየር ትችላላችሁ መዝሙር ኢትዮጵያ የሚል አለ ከዚህ ሆነ ኢሜጅ ክሬት አድርጎላችኋል እዚህ ጋር ማለት ነው ስለዚህ እናንተ በምትፈልጉት መንገድ እንግዲህ መጠቀም ትችላላችሁ ማለት ነው እነዚህ ነገሮች ራሳችሁ መቀየር እንደዚህ መቀየር መዝሙር ኢትዮጵያ ነው የሚለው አይ ይሄንን አጥፈው ብትሉት ወይም ደግሞ ሪፕሌስ አድርጎ ብትሉት መዝሙር ኢትዮጵያ የሚለውን አጥፋልን ብትሉት ዝም ብለው ኢትዮጵያ ብቻ በለው ብትሉት በቃ ኢትዮጵያ ብቻ በለው እስኪ ኢትዮጵያ ብቻ እንደዚህ ኢትዮጵያ ይልላችኋል ማለት ነው እንደፈለጋችሁት ዩዝ ካንቫ ኤዲተር ብላችሁ ገብታችሁ እንግዲህ ኤዲት ማድረግ ትችላላችሁ እናንተ እንደፈለጋችሁት ማለት ነው ስለዚህ እነዚህ እዚህ ጋር የምታዩቸው ነገሮች እንዳለ ፕሮምፕት በመጠቀም እንግዲህ ክሬት የተደረጉ ኢሜጆች ናቸው ፍላየሮች ናቸው እንደ እናንተ ፍላጎት ማለት ነው ኢሜጅ ሊሆን ይችላል ፍላየር ሊሆን ይችላል ኢንስታግራም ፖስት ሊሆን ይችላል የሶሻል ሚዲያ ፖስት ሊሆን ይችላል እናንተ የምትፈልጉት እዚህ ጋርም ለኢኮመርስ የሆኑ ለምንጠቀማቸው ኢሜጆች ክሬት ተደርጓል ለሳይታችሁም ተጠቀሟቸው ማለት ነው እንደዚህ ክሬት ያደርግላችኋል እዚህ ጋርም ምንድነው መጀመሪያ ክሬት ያደርግነው ደግሞ ዴክ የፒች ዴክ እዚህ ጋርም ክሬት አድርጎልናል ማለት ነው ስለዚህ እናንተ በምትፈልጉት መንገድ ክሬት ያደርግላችኋል ማለት ነው ሶ ለዛሬ ነበረን ቪዲዮ እንግዲህ ይሄን ይመስላል ካንቫ ኤአይን እንዴት መጠቀም እንደምትችሉ ለማሳየት ያክል ነው ፕሮምፕታችሁን ያሳምራችሁ እየጻፋችሁ እንግዲህ በጣም ብዙ ነገር ክሬት እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው ከረንትሊ ያለው ሞዴል እንግዲህ ካንቫ ኤአይ 1.0 ነው በቅርቡ ደግሞ ኢቭን ቤተር ኤክስፒሪየንስ ይሰጣችኋል የሚባለው ካንቫ ኤአይ 2.0 በቅርቡ ይመጣል ማለት ነው ስለዚህ እሱም ሲመጣ ደግሞ መተን እንግዲህ ያለው ነገር ከአሁኑ ካለው ምን የተለየ ነገር ያመጣሉ የሚለው ነገር አብረን እንመለከታለን ማለት ነው በቀጣይ ቪዲዮ እስከምንገናኝ ድረስ ቴክ ፋዝ ሀበሻን ሰብስክራይብ ማድረግ እንዳይረሳ ይመቻችሁ